ከግድቡም በላይ ሌሎች ግዙፍ ፕሮጀክቶች ግብጽ የፈራችው እየመጣ ነው። ከህዳሴው ግድብ ጋር በተያያዘ ግብጽ ያዙኝ ልቀቁኝ እያለች ባለችበት ወቅት በኢትዮጵያ በኩል በግድቡ ዙሪያ ግዙፍ ፕሮጀክት ወደ ስራ ሊገቡ መሆኑን የሚያመለክቱ መረጃዎች እየወጡ ይገኛሉ። የተለያዩ የንዑስ ፕሮጀክቶቹ በአንድ ግዙፍ ፕሮጀክት ስር ተጠቃልለው የሚታዩ ናቸው። ጠቅለል ተደርጎ ሲታይ የህዳሴውን ግድብ ግዙፍ ሐይቅ ማዕከል ባደረገ መልኩ የሚገነባ ግዙፍ ፕሮጀክት ነው። ይህ ግዙፍ ፕሮጀክት ታላቁን የህዳሴ ግድብ ማዕከል ባደረገ መልኩ የሚገነባ ሲሆን ሰፊ የልማት ኮሪደር መሆኑን የሰሞኑ የሪፖርተር ዘገባ አመልክቷል። ግብጽ አሁንም ደጋግማ መግለጫዎችን እያወጣች ነው። በግብጽ ባለስልጣናት በኩል ሁሉም የማስፈራሪያ ቃላቶች ጥቅም ላይ ውለው በማለቃቸው ከሰሞኑ መልሰውና መላልሰው በተጠጋገነ መልኩ ጥቅም ላይ ሲውሉ ታይተዋል። በኢትዮጵያ በኩል ነገሮች ጠንከር ሲሉ ምላሽ ከመስጠት በስተቀር ብዙም የክትትል ምላሾች አይታዩም። በኢትዮጵያ በኩል ታላቁን የህዳሴ ግድብ የኤሌክትሪክ ኃይልን ብቻ የሚያመነጭ ግድብ ተደርጎ እየተወሰደ አይደለም። የህዳሴው ግድብ የልማት ማዕከል የማድረግ እንቅስቃሴዎች እየታዩ ነው። የህዳሴውን ግድብ ማዕከል አድርጎ ግዙፍና ሰፊ የልማት ኮሪደር መታሰቡም ከዚሁ ጋር በተያያዘ ይመስላል። በግድቡ ዙሪያ ከተሞች ይገነባሉ። የቱሪስት መስህብ ጭምር የሆኑ መዝናኛዎች እቅድ ተይዞላቸው ወደ ስራ ሊገቡ መሆኑ ተረጋግጧል። የአሳ እርባታዎች፣ አግሮ ኢንዱስትሪዎችና ሌሎች እጅግ በርካታ የሆኑ ስራዎች ታቅደዋል። ጥናቶች ተጀምረው ውይይቶችም ጭምር መካሄድ ጀምረዋል። በኢትዮጵያ ግዙፍ የህዳሴ ግድብ ንጋት ሐይቅን ማዕከል ያደረጉት እነዚህ የልማት እቅዶች በአዲስ መልኩ የግብጽ ራስ ምታት ሆነው ብቅ ብለዋል። ከሰሞኑ በዚህ ዙሪያ አንድ እቅድ ይፋ ሆኖ ሰፋ ያለ ባለሙያዎችና የመንግስት ባለስልጣናት ውይይት እንደተካሄደበት ሪፖርት አመልክቷል። ሪፖርተር በዘገባው የውሃና ኢነርጂ ሚኒስቴር በህዳሴው ግድብ ዙሪያ 30,000 ስኩዌር ኪሎ ሜትር ስፋት ያለው መሬትን በግድቡ የኮሪደር የልማት ማዕከል ውስጥ አካቶ ለማልማት አዲስ የልማት ማስተር ፕላን ያቀረበ መሆኑን አመላክቷል። ይህም በግድቡ ዙሪያ የሚካሄደው የተቀናጀ ልማት ቱሪዝምን፣ መስኖን፣ ኢንዱስትሪንና አካባቢ ጥበቃን ያካትታልን ብለዋል። የህዳሴው ግድብ ከሚያመነጨው ኤሌክትሪክ ኃይል በተጨማሪም በአሁኑ ሰዓት ለአሳ እርባታም ጭምር እያገለገለ ሲሆን ንጋት ሐይቅ የሚል ስያሜ የተሰጠውና በግዙፍ ህዳሴ ግድብ ግንባታ አማካይነት የተፈጠረው የውሃ ክምችት ከ200 በላይ ተራሮችን ወደ ደሴትነት ቀይሯል። በዚሁ አዲሱ የህዳሴው ግድብ ዙሪያ አዲስ የኮሪደር ልማት ማስተር ፕላን እነዚሁ ደሴቶች ጭምር የልማቱ አካል እንዲሆኑ የተደረገ መሆኑም ታውቋል። በአካባቢው አዳዲስ ከተሞች እንዲፈጠሩ ማድረግና ያሉትንም ከተሞች አልምቶ ከተሞቹ እርስ በርሳቸው በመሰረተ ልማቶች እንዲተሳሰሩ ማድረግ አንዱ የዚሁ የህዳሴው ግድብ ዙሪያ ማስተር ፕላን የልማት አካል መሆኑንም ዘገባው አክሎ አመላክቷል። ይህ የልማት ኮሪደር ማስተር ፕላን በግድቡ ዙሪያ ላሉ አካባቢ ጥበቃ ልዩ ትኩረት የሰጠና ፓርኮችና የደን ልማቶች ላይም ጭምር ትኩረቱን ያደረገ ነውም ተብሏል። በቀረበው ጥናት ላይ በመሳተፍ ሀሳባቸውን የሰጡት የግብርና ሚኒስትር ዴኤታ ፍቅሩ ረጋሳ ተጨማሪ ጥናት በሚያስፈልገው አንድ ነጥብ ላይ ትኩረታቸውን እንዳሳረፉም በዘገባው ተመላክቷል። ሚኒስትር ዴኤታው በሰጡት አስተያየትና ማሳሰቢያም ከሌሎች የልማት እቅዶች በተለየ ሁኔታ የመስኖ ፕሮጀክቱ ከሌሎቹ የልማት እቅዶች ጋር ተደበላልቆ እንዲቀርብ ከማድረግ ይልቅ ከዓለም አቀፍ የውሃ ህጎች ጋር በማይጋጭና በተጣጣመ መልኩ ሊካሄድ በሚችልበት ሁኔታ ለይቶ በዝርዝር ቢቀርብ የተሻለ ነው የሚል ምክር ሀሳባቸውን ለግሰዋልም ተብሏል። ልክ እንደ ሚኒስትር ዴኤታው ሁሉ ሌሎች በዘርፉ ያሉ ባለሙያዎችም የመስኖ ፕሮጀክቱን በተመለከተ ድንበር ተሻጋሪ ወንዞችን ዓለም አቀፍ ህግጋትን ታሳቢ ባደረገ መልኩ ጭምር በሚገባ ተጠንቶ ሊታይ ይገባዋል ሲሉ ሙያዊ አስተያየቶቻቸውን እንደለገሱ በዘገባው ተመላክቷል። 85 በመቶን የጥቁር አባይ ውሃን ለታችኞቹ ተፋሰስ ሀገራት የምታበረክተው ኢትዮጵያ እስካሁን ባለው ሁኔታ አባይ ላይ ይህ ነው ሊባል የሚችል የመስኖ ፕሮጀክቶችን አልገነባችም። ከመስኖ ፕሮጀክት አንጻር በኢትዮጵያ በኩል አባይ ላይ የተሰሩ ስራዎች እዚህ ግባ ሊባሉና በቁጥርም የሚገለጹ አይደሉም። በአጭሩ የለም ማለቱ ይቀላል። በአንጻሩ ግብጽና ሱዳን የአባይን ውሃ በግላቸው ተከፋፍለው ህዝባቸውን በመስኖ እርሻዎች መቀለብ ከጀመሩ ዘመናት ተቆጥረዋል። የውሃ ክፍፍሉ ህግን ተንተርሶ የበለጠ መልክ የያዘው ደግሞ ከ50 ዓመታት በፊት ነው። በዚሁ መሰረት የዛሬ 66 ዓመት እንደ አውሮፓውያን አቆጣጠር በ1959 ግብጽና ሱዳን የአባይን ውሃ በግላቸው የተከፋፈሉ መሆኑ የሚታወስ ነው። በዚሁ የውሃ ክፍፍል ግብጽ 55.5 ቢሊዮን ሜትር ኪዩብ ውሃ ድርሻዬ ነው ስትል፣ ሱዳን በአንጻሩ 18.5 ቢሊዮን ሜትር ኪዩብ ውሃ ባለ ድርሻ ነች ተብላለች። ቀሪው ውሃ በትነትና በልዩ ልዩ ምክንያቶች የሚባክን ነው በሚል ከዚህ ውጭ ግን የኢትዮጵያ ድርሻ ዜሮ ተደርጎም የተወሰደበት ስምምነት ነበር። ኢትዮጵያ ረዘም ላሉ ዓመታት በውስጥ አለመረጋጋት ውስጥ መቆየቷ በውሃው ድርሻዋ ላይ ጥያቄ እንዳታነሳ አድርጓት የቆየ ሲሆን ሆኖም እንደ አውሮፓውያን አቆጣጠር በ1999 ሌሎች የተፋሰሱን ሀገራት ጭምር በማስተባበር ቀሪዎቹ የተፋሰሱ ሀገራት ውሃውን ፍትሃዊ በሆነ መልኩ ተከፋፍለው ራሳቸውን የሚያለሙበት ሁኔታ እንዲኖር በብርቱ ስትታገል ቆይታ
በመጨረሻም ውጤት አግኝታበታለች። ግብጽ ኢትዮጵያን ጨምሮ ሌሎች ሀገራት የማይመለከታቸውን የ1959 ስምምነት እንዲያከብሩና እንዲገዙበት አብዝታ ብትታገልም ጥረቷ ሁሉ ባለመሳካቱ ከሩብ ክፍለ ዘመን በኋላ የተፋሰሱ ሀገራት ወደ አዲስ የውሃ ክፍፍል የሚደርሱበት የመጨረሻ ውጤት ደርሰዋል። የተፋሰሱ ሀገራት ኢትዮጵያ፣ ሱዳን፣ ግብጽ፣ ደቡብ ሱዳን፣ ኡጋንዳ፣ ኬንያ፣ ብሩንዲ፣ ሩዋንዳ፣ ታንዛኒያ እና ዲሞክራቲክ ሪፐብሊክ ኮንጎ ናቸው። ግብጽ የህዳሴው ግድብ ለመስኖ እንደማይውልና የኤሌክትሪክ ኃይል አመንጭቶ ውሃው ባለበት ወደ ታችኞቹ ተፋሰስ ሀገራት እንደሚፈስ ብታውቅም ዛሬም ድረስ ኢትዮጵያን አጥብቃ እየሞገተች ትገኛለች። ይሄው የግብጽ ክስ ከህዳሴው ግድብ መጠናቀቅ በኋላም የቀጠለ ሲሆን የቅርብ ጊዜው ክስ የትኩረት አቅጣጫ ደግሞ ከህዳሴው ግድብ የውሃ አስተዳደር ጋር በተያያዘ አለቃቀቁ ትክክል ስላልሆነ በጎርፍ እየተጥለቀለቅን ነው፣ እናም ግድቡን በጋራ እናስተዳድሩ የሚለው ነው ይታያል። ለዚህም ኢትዮጵያ አስገዳጅ ውል ትፈርምልኝ የምትለው ግብጽ ይህ ሐሳቧን በኢትዮጵያ በኩል ፈጽሞ ተቀባይነት የለውም ተብሏል። ግብጽ ኢትዮጵያ ከህዳሴው ግድብ ባሻገር ሌሎች ግድቦችን ልትገነባ ትችላለች በሚለው ስጋት ውስጥ መሆኗ ግልጽ ነው። አሁን ነገሩን ገለጥለጥ አድርጎ መነጋገር ካስፈለገ የግብጽ ስጋት የህዳሴው ግድብ ጉዳይ አይደለም። የህዳሴው ግድብ ጉዳይ አለቀና ያከተመ ነው። ከዚህ በኋላ የግድቡ ጉዳይ ወደ ኋላ ሊመለስ የማይችል እውነታ መሆኑን የግብጽ ባለስልጣናትም ያውቁታል። ግን ደግሞ አሁንም ድረስ የህዳሴው ግድብ ላይ ሙጭጭ ብለው ይታያሉ። ለዚህ ሙጭጭ ማለት ሊጠቀሱ የሚችሉ በርካታ ምክንያቶች አሉ። አንደኛው በግብጽ ህዝብ በኩል እስከ መጨረሻው ታግለናል፣ አሁንም እየታገልን ነው የሚለውን መልእክት ለማስተላለፍ ሲሆን፣ ሌላኛው ደግሞ ኢትዮጵያ ቀጣይ ግድቦችን እንዳትገነባ ጫናው ስለመክተትም ጭምር ነው። የህዳሴው ግድብ ለሌሎች የአባይ ተፋሰስ ሀገራት መነሳሳትና ጉልበት ይሆናልም የሚለው ሌላኛው የግብጽ ስጋት ነው። ለዚያም ነበር የአባይ ተፋሰስ የሆኑ ሀገራት በህዳሴው ግድብ የምረቃ ስነ ስርዓት ላይ እንዳይገኙ ግብጽ ከባድ የሆነ የመጋረጃ ጀርባ ፖለቲካን ስትሰራ የነበረው። በእርግጥ ከዚህ በኋላ ኢትዮጵያም ሌሎች የአባይ ተፋሰስ ሀገራትም አባይ ላይ ሌሎች ፕሮጀክቶችን የመገንባታቸው ጉዳይ ቀሪ ሆኖ ይታያል። የግብጽ ሚዲያዎች ኢትዮጵያ ከህዳሴው ግድብ ባሻገር ሌሎች ግድቦችን ጭምር የመገንባት ፍላጎትና እቅድ አላት በማለት መረጃዎችን ሲያሰራጩም ታይተዋል። በአንድ ወቅት ይህንን ጉዳይ በተመለከተ ሰፋ ያለ መረጃን ያሰራጨው ኢጂፕት ኢንዲፔንደንት የተባለ የግብጽ ጋዜጣ ሲሆን ጋዜጣው በድረገጹ በኩል ባሰራጨው ዘገባውም ኢትዮጵያ ከታላቁ ህዳሴ ግድብ ባሻገር አዳዲስ ግድቦችን የመገንባት እቅድ ያላት መሆኑን ተረድቻለሁ ሲል አስታውቋል። የታላቁ የግብጽ ፍርሃትና ስጋት የሚመነጨው እዚህች ነጥብ ላይ ነው። ከግድቡ ጋር በተያያዘ በዚያው ሰሞን መግለጫ የሰጡት የታላቁ የኢትዮጵያ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት ዋና ስራ አስፈጻሚ ዶክተር አረጋይ በርሄን ዋቢ ያደረገው ዘገባው በርካታ ጉዳዮችንም አንስቷል። ዶክተር አረጋይ በርሄ ኢትዮጵያ በአባይ ላይ የምትገነባው ፕሮጀክት የመጀመሪያው እንጂ የመጨረሻው አይደለም፣ ገና ለተለያዩ አገልግሎቶች የሚውሉ ሌሎች አዳዲስ ግድቦችንም እንገነባለን ሲሉ የተናገሩ መሆኑን ይኸው ዘገባ አስታውቋል። ዶክተር አረጋይ በዚሁ ማብራሪያቸውም የምግብ ዋስትናችንን ለማረጋገጥ በሚያስችል መልኩ ለግብርናው ዘርፍ የሚያግዙ ግድቦች ያስፈልጉናል ሲሉ ተናግረዋል ሲልም ኢጂፕት ኢንዲፔንደንት በዚያው ሰሞን ዘገባው አክሎ አመልክቷል። ኤሌክትሪክን አመንጭቶ ሙሉ ውሃውን ወደ ታችኞቹ ተፋሰስ ሀገራት ማለትም ግብጽና ሱዳን በሚለቀው የህዳሴው ግድብ ዙሪያ ግብጽ ለዓመታት ያዙኝ ልቀቁኝ እያለች ባለበት ሁኔታ ነው ኢትዮጵያ ቀጥላለሁ በማለት የምትገኘው። የህዳሴው ግድብ ኤሌክትሪክን ከማመንጨት ውጪ ውሃው ወደ ታችኞቹ ተፋሰስ ሀገራት የሚለቅ ቢሆንም ግብጽ ግን ለውሃ ህልውናዬ ስጋት ነው በማለት ከ10 ዓመታት በላይ ለሆኑ ጊዜያት ኢትዮጵያን ሞግታለች። በኢትዮጵያ በኩል የአባይ ውሃን በተመለከተ ግብጽ ስምምነት ከምትለውና በቅኝ ግዛት ዘመን ኢትዮጵያና ሌሎች የተፋሰሱን ሀገራት ባገለለ መልኩ ከተፈረመው ሰነድ ጋር በተያያዘ የማትቀበለው መሆኑን በመግለጽ አዲስ የተፋሰሱ ሀገራት የውሃ ክፍፍል ስምምነት ላይ እንዲደረስ ያደረገች መሆኗ አይዘነጋም። ይህም ናይል ቤዚን ኢኒሼቲቭ በሚል እንደ አውሮፓውያን አቆጣጠር በ1999 ጀምሮ አሁን ባለው ሁኔታ ወደ ናይል የትብብር ኮሚሽንነት በማደግ ከኬንያ እስከ ኡጋንዳ፣ ከኢትዮጵያ እስከ ደቡብ ሱዳንና ታንዛኒያ ያሉ የተፋሰሱን ሀገራት ጭምር ያካተተ ሲሆን ግብጽና ሱዳን ግን በቀድሞ የቅኝ ግዛት ስምምነት መቀጠል አለብን በማለት ዛሬም ድረስ ዳር ቆመው እየሞገቱ ይገኛሉ። በአዲሱ የናይል ተፋሰስ ሀገራት ኮሚሽን አሰራር መሰረትም የሀገራት የአባይ ውሃ ክፍፍል የሚታወቅ ሲሆን ግብጽ ከአባይ ጠብታ ውሃ ሊነካብኝ አይገባም በሚለው የቆየ አቋሟ የጸናችውን አቀጥላለች። አዲሱን ስምምነት ተከትሎም ኢትዮጵያ የሚኖራትን ድርሻ በመጠቀም የተለያዩ የመስኖና ኤሌክትሪክ ኃይል ማመንጫ ግድቦችን መገንባትና መጠቀም የምትችልበት ሁኔታ አለ። ሆኖም ግብጽ ከሌሎች የተፋሰሱ ሀገራት በተለየ ሁኔታ ኢትዮጵያ ላይ ትኩረት አይኗን በመጣል በጥብቅ ክትትሏን ማድረጓን እንደቀጠለች ነው። ኢትዮጵያ ከአባይ ውሃ ውስጥ ያላት አበርክቶ ከሌሎች የተፋሰሱ ሀገራት አንጻር እጅግ ከፍተኛ ነው የሚባል ባይሆንም በግብርና መስኖ ደረጃ ውሃን አልምቶ የመጠቀም ሁኔታዋ ሲታይ ግን እጅግ ዝቅተኛ ተብሎ የሚወሰድ ነው። ግብጽም ይህንኑ አጋጣሚ በመጠቀም ውሃውን በብቸኝነት ስትጠቀም ቆይታለች። የህዳሴው ግድብ ግንባታም ከእጇ እንዳመለጠ በመቁጠር ዛሬም ድረስ የምትቆጭበት ግዙፍ ፕሮጀክት ሆኖ ይታያል።
አሁን ታላቁ የግብጽ ፈተና የሚሆነው ሌሎች የተፋሰሱ ሀገራት የናይልን ውሃ ለመጠቀም በሰፊው የሚንቀሳቀሱ ከሆነ ነው። አሁን ያሉት አዝማሚያዎችም ይህንኑ የሚያመላክቱ ሆነዋል። ኡጋንዳ አንዳንድ እንቅስቃሴዎችን እያደረገች ትገኛለች። የግብጽ ባለስልጣናት ኡጋንዳን ለማግባባት አብዝተው ካምፓላና ኢንቴቤ ተመላልሰዋል። ከዚህ ባለፈም የኡጋንዳውን ፕሬዝዳንት ዩዌሪ ሙሴቬኒን ሳይቀር ካይሮ ድረስ ጋብዘው ለማግባባትም የተቻላቸውን ሁሉ አድርገዋል። ግን ደግሞ አልሆነም። በተመሳሳይ መልኩ የተፋሰሱ አንድ አካል የሆነችው ኬንያም በኢትዮጵያ ታላቁ የህዳሴ ግድብ ግንባታ የተነሳሳቸውን ይታያል። የኬንያው ፕሬዝዳንት ዊሊያም ሩቶ አንዱ የህዳሴው ግድብ ምረቃ የክብር እንግዳ የነበሩ መሆኑ የሚታወስ ነው።